በሰሞኑን እጅግ በጣም ከፍተኛ ጭማሪ ያሳየ የነበረው የጥቁር ገበያ ሐዋላ ምንዛሪ እነሆ በዛሬው ዕለትም ጭማሪ አሳይቷል። እናም በዛሬው ዕለት ምን ያህል ጭማሪ አድርጓል አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ጥቅምት 24 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋ ተመን እንደዚሁም የግል ምንዛሪ ቢሮዎች በአሁኑ ሰዓት ላይ በስንት የገዙ ነው በስንት የሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሪ የ14 ሀገራቶችን የምንዛሪ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሪ ዋጋ ተመን ከ6 ባንኮች አሪፍ ምንዛሪ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም በግል ምንዛሪ ቢሮዎች የ6 ሀገራቶችን የምንዛሪ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በሰሞኑን እጅግ በጣም በከፍተኛው ጭማሪ ያደረገ የነበረው የጥቁር ገበያ ሐዋላ ምንዛሪ እነሆ ዛሬም ጭማሪ አሳይቷል። እንደተመለከተነው ከሆነ ጥቁር ገበያ ወይም ደግሞ ሐዋላ በዚህ ሳምንት እጅግ በጣም ትልቅ እንቅስቃሴ ያደረገ ይገኛል። ምሁራን እንደሚናገሩት ከሆነ በዚህ መንገድ የሚቀጥል ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ እጅግ በጣም አስፈሪ ቦታ ላይ እንደሚደርስም ይናገራሉ። እስካሁን ድረስም ከኢትዮጵያ ብሔራዊ ባንክ አዲስ መግለጫ እስካሁን ድረስ አልወጣም። ከኢትዮጵያ ብሔራዊ ባንክ አሁን ላይ አዲስ መግለጫ ይኖራል ተብሎ እየተጠበቀ ይገኛል። እናም ቤተሰቦች መረጃው እንደሚያሳየው ከሆነ ባንኮች የዶላር እጥረት እንዳጋጠማቸው በከፍተኛው መረጃው ያሳያል። ምክንያቱም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ ጭማሪ የሚያሳየው ዶላር ለመግዛት ባንክ ቤት በሚሄዱበት ሰዓት የሚፈልጉትን ያክል ከባንኮች እያገኙ አይደለም። እናም ህዝቡ ወደ ውጭ ሀገር ለመውጣት የሚፈልግ ግለሰብ ዶላር ስለሚያስፈልገው እናም ወደ ጥቁር ገበያ ወይም ደግሞ ወደ ሐዋላ ምንዛሪ ያመራሉ ማለት ነው። እናም በዛ ሰዓት ደግሞ የሚፈጠረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ እጅግ በጣም ይጨምራል። አሁን ላይ እንደተመለከተነው ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ እለት በእለት ቀን በቀን እየጨመረ ይገኛል በአሁኑ ሰዓት ላይ። እናም ባንኮች እጅግ በጣም በከፍተኛው የዶላር እጥረት እንዳጋጠማቸው መረጃው ያሳያል ማለት ነው። በተጨማሪም ባንኮችም እለት በእለት ቀን በቀን አሁን ላይ ምንዛሪያቸው ላይ እየጨመሩ ይገኛሉ። ባንኮች በአሁኑ ሰዓት ላይ እጅግ በጣም ትልቅ ፉክክር ውስጥ ነው ያሉት። ምሁራን እንደሚናገሩት ከሆነ ይህ ፉክክር እጅግ በጣም አሳሳቢ ነገር ነው። እንደዚህ ቀን በቀን እለት በእለት የሚጨምሩ ከሆነ በቅርብ ጊዜ በባንክ ለራሱ 200 መግባቱ የማይቀር ነው እየተባለ ይገኛል። እናም ቤተሰቦች በአሁኑ ሰዓት ላይ የኢትዮጵያ ምንዛሬ እጅግ በጣም በከፍተኛው እየጨመረ ይገኛል። እናም በዛሬው ዕለት ምን ያህል ጭማሪ አድርጓል አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። እናም ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። የመጀመሪያውም ጥያቄ እንደዚህ ይላል። አሰሬ ድርሃሙን ወደ ዶላር ቀይራ ነው ወደ አካውንቴ የምታስገባልኝ እናም ድርሃሙ ላይ ችግር አለው እንዴ ብላ ጠይቃለች። ምንም አይነት ችግር የለውም። ምን መሰለሽ እህቴ ዶላሩን ሲልኩልሽ በምንድን ነው የሚልኩልሽ? በስዊፍት ነው ወይስ በኤጀንሲዎች? በስዊፍት ከሆነ ጉርሻውን ላታገኝ ትችላለሽ። በኤጀንሲዎች ከሆነ ጉርሻ ታገኛለሽ። እናም አንቺ እነሱ ጋር በደንብ የምትግባቢ ከሆነ በኤጀንሲዎች ገንዘቡ እንዲልኩልሽ ብታረጊ የተሻለ ይመስለኛል። ምክንያቱም ጉርሻው ሲጨመር እጅግ በጣም አሪፍ ምንዛሪ ይሆንልሻል። እነዚህን ኤጀንሲዎች የምታገኙበት ውጭ ላይ ስለሆነ እነዚህ ኤጀንሲዎች የሚገኙት ባንክ ቤት አካባቢ ነው። እናም ቤተሰቦች በእነሱ አማካኝነት ገንዘባችሁን ከላካችሁ ጉርሻ ታገኛላችሁ። እንደዚህም ደግሞ በጣም አሪፍ ምንዛሪ ባንኮች ይመነዝሯችኋል። በስዊፍት ደግሞ ገንዘባችሁን ስትልኩ ጉርሻ ታገኙ ማለት ነው። እናም ምንም አይነት ችግር የለውም። እናም ጉርሻውን ለማግኘት ከፈለግሽ እነሱ ጋር የምትስማሚ ከሆነ እነሱ ሄደው በኤጀንሲዎች አማካኝነት ገንዘብሽን ወደ አካውንትሽ እንዲያስገቡልሽ ብታረጊ የተሻለ ይመስለኛል። ወይም ደግሞ አንቺ መውጣት መጪ ከሆነ ወደ መኒግራም ኤጀንሲዎች በመሄድ ገንዘብሽን መላክ ትችላለሽ። እናም ቤተሰቦች በዚህ አይነት መልኩ ገንዘባችሁን ብትልኩ የተሻለ ይመስለኛል። ቤተሰቦች ወደ ቀጣኛው ኮሜንት አለፈን። የሳዑዲ ሪያልን ወደ አዋሽ ባንክ ብልክ የሳዑዲ ሪያል መጀመሪያ ወደ ዶላር ቀይሮ ነው እንዴ በዶላር ምንዛሪ ወደ አካውንት ገንዘቡን የሚያስገቡ ብላ ጠይቃለች። ምን መሰላችሁ እህትና ወንድሞቼ ማንኛውም ገንዘብ ወደ ኢትዮጵያ ባሉ ባንኮች ሲላክ ከነዚህ ከሶስት ሀገራት ውጭ ሲሆን ማለት ነው የአሜሪካን ዶላር፣ ፓውንድ፣ ዩሮ ከሆነ በራሳቸው ምንዛሪ ነው የሚመነዝሯችሁ። ነገር ግን የሌሎች ሀገራት ገንዘብ ከሆነ ግን መጀመሪያ ያንን ገንዘብ ወደ ዶላር ቀይረው ከዛ በኋላ በዶላር ምንዛሪ እናንተን ይመነዝሯችኋል ማለት ነው። እናም ቤተሰቦች እንደዚህ አይነት አሰራር ነው ያላቸው ባንኮች። እናም ቤተሰቦች ወደ ቀጣኛው ኮሜንት አለፈን። ኮሜንቱም እንደዚህ ይላል። የዲያስፖራ አካውንት ኢትዮጵያ ውስጥ ባለ ሰው ስም መክፈት ይቻላል እንዴ ብሎ ጠይቀዋል። በሚገባ መክፈት ይችላል። ኢትዮጵያ ውስጥ ያለ ሰው ቢሆን ውጭ ሀገርም ያለ ሰው ቢሆን መክፈት ይችላል። ነገር ግን የሚያስፈልጓችሁ ነገራቶች አሉ። ለበለጠ መረጃ ግን ባንኮችን ሄዳችሁ ብታናግሯቸው የተሻለ ይመስለኛል። ነገር ግን እኛ እንድናጣራላችሁ ከፈለጋችሁ ደግሞ በኮሜንት ላይ አሳውቁኝ፣ እኛ እናጣራላችኋለን። ቤተሰቦች የዛሬው ኮሜንት ይህን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማለት ይችላልላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማለት ይችላልላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ፣ የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሪም እየተመነዘረበት ያለው ዋጋ 178 ብር ከ59 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17859 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሪም በዛሬው ዕለት ሲመነዘር
ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 149 ብር ከ67 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 152 ብር ከ67 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 148 ብር ከ41 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 151 ብር ከ38 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 171 ብር ከ75 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ19 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 206 ብር ከ09 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20609 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአማራ ባንክ ነው። የአማራ ባንክ አንድ ዩሮ እየገዛበት ያለው ዋጋ 173 ብር ከ76 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ23 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ18 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 174 ብር ከ60 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 192 ብር ከ70 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 196 ብር ከ55 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 222 ብር ከ07 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22270 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋም 187 ብር ከ04 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 190 ብር ከ79 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 181 ብር ከ11 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 184 ብር ከ73 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የስዊስ ፍራንክ እየገዙበት ያለው ዋጋ 202 ብር ከ45 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 206 ብር ከ50 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 127 ብር ከ52 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12752 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአማራ ባንክ ነው። የአማራ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 107 ብር ከ18 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 109 ብር ከ32 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 117 ብር ከ08 ሳንቲም እየተመነዘረ ሲሆን 100 የአውስትሪያን ዶላሮች ደግሞ 11708 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአውስትሪያን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአውስትሪያን ዶላር እየገዛበት ያለው ዋጋ 97 ብር ከ67 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 99 ብር ከ63 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 234 ብር ከ70 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 23470 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 198 ብር ከ87 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ85 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 191 ብር ከ45 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 195 ብር ከ28 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ እየገዙበት ያለው ዋጋ 218 ብር ከ01 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 222 ብር ከ37 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 18 ብር ከ83 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 1883 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 582 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 58228 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 487 ብር ከ82 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 497 ብር ከ58 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 48 ብር ከ65 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4800
1865 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እንስ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 40 ብር ከ40 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 46 ብር ከ11 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 47 ብር ከ03 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 47 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4764 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እንስ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 39 ብር ከ57 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 40 ብር ከ36 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 45 ብር ከ30 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ21 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 464 ብር ከ89 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 46489 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 252 ብር ከ14 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25214 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 473 ብር ከ03 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 47303 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 54 ብር ከ83 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 5483 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች የዛሬው ምንዛሬ እንደጨመረ ተመልክተናል። ምንዛሬ እለት በእለት ቀን በቀን እየጨመረ ይገኛል በአሁኑ ሰዓት ላይ። እናም ቤተሰቦች የዛሬው መረጃ ይህን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ይሄንን ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅቶ ማድረግ ይችላልላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ይችላልላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።